ጋዝ ተከፍቶ ነበረ እና ጋዝ ተከፍቶ አድሮ ልጅቷ እንደመጣች ነው የለኮሰችው። ሽታ ራሱ እንትን ይል ነበረ፣ ሽታ አለው እና ምንድነው የሚለው መሰለሽ ሆነ ከጥንቃቄ ጉለት ኬርለስ ሆና ነው ምናምን ብለው ነው ራሱ የተጻፈው ከይዙ። አጋጣሚ ከትናንት ወዲያ ነው ሞተች ተብሎ ራሱ የተደወለው። በስደት መቃጠሉ ሳያንሳት ጭራሽ ጋዝ ፈንድቶ ህይወቷ አልፏል። እንግዲህ እህታችን በጋዝ ፍንዳታ ህይወቷ አጥታለች። የእውነት በጣም ያሳዝናል። በተለይ በጋዝ በኩል ወላሂ ነው የምላቸው እህቶች የምትከፍቱ የምትዘጉ ጋዝ ጋር የምትዳፈሩ እህቶች በጣም ጥንቃቄ አድርጉ። የእውነት ነው የምላቸው ጥንቃቄ አድርጉ። ድንገት በቃ እንደዚህ ፈንድቶ ህይወቷ አለፈ። እንግዲህ ዱባይ ነው እህታችን የሞተችው። እጅግ በጣም ያሳዝናል ወላሂ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውዴ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁኝ። ውድ ሀገሬ ልጆች እንግዲህ ዛሬ በጣም በሚያሳዝን ቪዲዮ መጥቻለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንማማርበት። እህታችንንም ደግሞ ኢና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ በጣም ነው ያዘንኩት። ሰው እንዴት በስደት ሀገር ላይ በመዳን ቤት የምንቃጠለው ሳያንሰን ጭራሽ በጋዝ ፈንድቶ እንግዲህ ህይወቱ አልፏል። የእውነት በጣም ያሳዝናል። የኔ ቆንጆ እንግዲህ እንደ ማንኛውም ሰው ያልፍልኛል ሰርቼ እለወጣለሁ ብለን እንደምንመጣው ከሀገሯ ያልፍልኛል ብላ መጥታ ይሄ ነገር ሲያጋጥማት እጅግ በጣም ያማል። እንግዲህ እኔ ለሞተችው ሳይሆን ለቤተሰቦቿ ወላሂ በቃ በስደት ስትንከራተት ኖራ በዚሁ በስደት ዓለም ላይ በጋዝ ተቃጥሎ መሞት ማለት እጅግ በጣም ከባድ ነው። ወላሂ ነው የምላችሁ እህቶቼ፣ እባካችሁ በተለይ በስደት ያላችሁ እህቶቼ፣ በመዳን ቤት የምትሰሩ በተለይ ደግሞ ውጭ ላይ የሚቀመጥ ከሆነ ጋዙ ኩሽና የማያስቀምጡ አሉ። በውጭ በቃ ፀሐይ የሚያገኝበት ቦታ ላይ የሚቀመጥ ከሆነ ጋዙ እባካችሁ ተጠንቀቁ። ለምን 10 ጊዜ አንዱ የሆነ ነገር ሲጠልብ አንዱ የሆነ ነገር እንትን ሲል በተደጋጋሚ ጋዙን እንትን ስትሉት፣ በዛ ላይ ደግሞ ውጭ ላይ ፀሐይ ሲመታው የመፈንዳት እንትኑ በጣም ሀይ ነውና ራሳችሁን ጠብቁ እህቶች፣ ባካችሁ። እንግዲህ ጭራሽ ሞታ ራሱ ማለት ነው ክስ መስርተውባታል። በችለተኝነት በግዴለሽነት ስለሆነ ብለው ክስ ተመስርቶባታል። እህታችን ዱባይ ነው እንግዲህ ህይወቷ ያለፈው። በጣም ያሳዝናል። አረቦች እስካላችሁ ድረስ ወይም ጉልበታችሁ ደህና እስከሆነ ድረስ ነው መጠቀሚያ ብቻ ነው የሚፈልጉ እንምለው በምክንያት ነው። ደህና ካልሆናችሁ ችግር ላይ ከሆናችሁ ማንም አይፈልገንም። የእውነት ነው የምላችሁ። አብዛኛውን ደህና ስንሆን ነው ሁሉም ሰው የሚፈልገን። በጤና ስንሆን ጤነኛ ስንሆን ብቻ ነው ማንም ሰው የሚፈልገን ነው። እህቶቼ ባካችሁ ጥንቃቄ አድርጎ። እንግዲህ ይህች እህታችን ስታገለግላቸው ኖራ ጁማ ዕለታ ነው እንግዲህ ከእንቅልፏ ተንስታ ወደ ኩሽና ሄዳ ጋዝ ስትለኩስ ጋዙ ተከፍቶ ቆይቶ አዳሩን እንግዲህ እንደተከፈተ ነው፣ ግን አልተለኮሰም። እንደተከፈተ ቆይቶ እሷ መጥታ ስትለኩሰው እንግዲህ ፈንድቶ ጋዙ እንዳለ ፊቷ ላይ ነው ማለት ሰውነቷ ላይ እንዳለ ነው የነደደችው። ሻርቧ፣ ምኗ፣ ልብሷ በቃ ሰውነቷ እንዳለ 95% የሰውነቷ ክፍል አስባችሁታል። ከመቶ 95% ሰውነቷ እንዳለ ተቃጥሏል። እጅግ በጣም ያሳዝናል። ወላሂ ነው የምላችሁ። የስደት መቃጠል ሳያንሳት ጭራሽ በጋዝ ተቃጥላ መሞቷ በጣም ከባድ ነው። ራሳችሁን ጠብቁ። በመዳን ቤት የምትሰሩ በተለይ የምትዳፈሩ ጋዝን የምትዳፈሩ በጣም ብዙ ልጆች እኔ በአካል ስላየው ነው። ትከፍቱታላችሁ፣ ትዘጉታላችሁ ምናምን። እኔ በጣም ነው የምፈራው። ሀተ ጭንቅላቱ እንደዚህ ስትረክቡ የምትዳፈሩ ልጆች አላችሁ። እንደ ጋዝ እኮ ቀላል ነገር አይደለም። ጋዝ ማለት አንዴ ከፈነዳ ቤቱን የሚያቃጥል ህይወት የሚያጠፋ ነገር ነው እና እንዴት ነው? በጣም ብዙ ልጆች በጣም ነው የምትዳፈሩት። እባካችሁ ጥንቃቄ አድርጉ። ከመተኛታችሁ በፊት አጥፍቼዋለሁ አላጠፋሁትም የሚለውን ደጋግማችሁ እዩ። እኔ ለምሳሌ እረሳለሁኝ፣ ግን ስለምረሳ ባህሪዬን ስለማውቀው ደጋግሜ ነው የማየው።
ማጥፋቴን እንዲሁም ደግሞ ልብስ መተኮሻውን ራሱ ተኩሼ ካበቃሁ በኋላ ማጥፋትና ለመጥፋቴን እርግጠኛ ለመሆን ግዴታ አየዋለሁኝ። እና ጋዝ ላይ ቀልድ የለም። በዛ ላይ ደግሞ ተኝታችሁ ስትነሱ ልጆች ያለበት ቤት ከሆነ ልጆቹ ጋዙን ከፍተው ሊተውት ይችላሉ። አሁን ይቺ ልጅ እንደዛ ሊሆን ይችላል። ልጆቹ ከፍተው ከተውት በኋላ ማለት ነው። እሷ እንግዲህ ጠዋት በእንቅልፍ ልብም እንቅልፋችንም በደንብ ስለማይወጣልን ቶሎ ብላ የሆነ ነገር ለመስራት ወደ ኩሽና ገብታ ስትሸቅለው ፈነዳባት እና አረቦች ልጆቻቸው ራሱ ከፍተው ሊተውት ይችላሉ። የሆነ ነገር ምግብ ምናምን እንሰራለን ብለው ወላይን ያጋጥሞኝ ያውቃል። ከፍተው ጋዙን ትተውታል ማለት ጠፍቷል፣ እሳቱ የለም፣ ግን ክፍት ነው እንደዚህ ጋዙ እንትኑ ክፍት ነው። ከዛ የዛኔ ብሸቅለው እነዳለሁ ማለት ነው። እና እንግዲህ በኩሽና አካባቢ እኛ ስለሆነ ማለት ሰራተኛ ስለሆነ ብዙ ጊዜ ኃላፊነቱን እኛ ላይ ነው የሚጥሉት። ግን ልጆቹ ከፍተው ይተዋሉ። እናንተ እንኳ እንትን ባትሉ በደንብ ጥንቃቄ አድርጉ። ከእንቅልፋችሁ ስትነሱ እያያችሁ በጋዝ በቃ በጋዝ ነገር ምንም ቀልድ የለም። ለምን እናንተ የሆነ ነገር ከሆናችሁ እነሱ አያገባቸውም። ሌላ ሰራተኛ ያመጣሉ። ምንም እንትን የለውም፣ ችግር የለባቸውም። ቢቃጠል ኩሽናውና እናንተ ናችሁ የምትነዱት፣ እነሱን አያገኛቸውም። ስለዚህ በተለይ ልጆች ያለበት ቤት የምትሰሩ ልጆች በጋዝ ነገር ጥንቃቄ አድርጉ። ከፍተው ትተውት ድንገት ተንዝታችሁ እናንተ ሸቅላችሁት እንዳትነዱ። በዛ ላይ ደግሞ ውጭ ላይ ጋዙ ውጭ ላይ የሚቀመጥ ከሆነ አደራ ራሳችሁን ጠብቁ። ለምን ብትሉኝ ውጭ ላይ ሲቀመጥ ፀሐዩ ሲመታው የመፈንዳት አቅሙ በጣም ኃይለኛ ነው ማለት ነው። እና በዚህ በኩል እባካችሁ እህቶቼ፣ እኔ እውነት ነው የምለው፣ እኔ በስደት ላይ ወጥቶ መቅረትን እንዴት እንደምፈራ የእውነት ነው የምላችሁ። ሁላችንም የምንፈራው ነገር ነው ይሄ መታመም። ሀተ ይሄ ጋዝ ፈንድቶ ማለት ነው አሁን 95% ሰውነቷ ተቃጥሎ ሐኪም ቤት መቆየቱ በቃ በህይወት እንኳ ብትኖር አስባችሁታል ያለው ጉድ እንትን እንዴት ከባድ እንደሆነ። ከዛ ሁሉ ፈጣሪ የሚጠብቀን ሁላችንም በየሃይማኖታችን የእውነት ነው የምላችሁ ጸሎት እያደረግን ዱዓ እያደረግን ራሳችንንም ደግሞ እንጠብቅ። ጥንቃቄው አይከፋም። በተቻለን አቅም ጥንቃቄ እናደርግላለሁኝ። በተረፈ ደግሞ እንግዲህ አላህ ይጠብቀን ነው ላይ ሁላችንንም በስደት ያለን እህቶች የእውነት ነው የምላችሁ በስደት የመቅረት እንትኑ በጣም ነው። እኔ ማለት ሁለት ሞት ነው ለእኔ። ለምን ወጥቶ መቅረት በሰው ሀገር ላይ በጣም ከባድ ነው። አላህ ይጠብቀን የእውነት በቃ ለልጆቻችን ለቤተሰቦቻችን አላህ በሰላም ያድርሰን። የእውነት ነው የምላችሁ ይሄ ነገር በጣም ተደጋገመ። በጋዝ መቃጠል፣ ጀዋል መፈንዳት ምናምን ከሀራባ ነገር አጠገባችሁ ማታ አጥፍታችሁ ተኙ። ስልካችሁን ቻርጅ አታድርጉ፣ ይቅርባችሁ። ከመተኛታችሁ በፊት ቻርጅ አድርጉ። ከዛ በኋላ ስትተኙ ግን ቻርጅ ምናምን ተውሲላ ምናምን ካለ አጠፋፍታችሁ ተኙ። እባካችሁ ጥንቃቄ እናድርግ። ለምን በወጣንበት እንዳንቀር። በዛ ላይ ደግሞ ፈጣሪ ይጠብቀን በያለንበት። እስካሁን አብራችሁ ስለቆያችሁ